ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት ሶስተኛው ጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ፕሬዝዳንት ዶናልድ ትራምፕ የ12 ሀገራት ዜጎች ወደ አሜሪካ እንዳይገቡ ሙሉ በሙሉ የሚከለክል ሰነድ መፈረማቸው ተነገረ። ክልከላው ከመጪው ሰኞ ሰኔ 1 ጀምሮ ተግባራዊ እንደሚሆን ታውቋል። ከታገዱት ሀገራት መካከል 7ቱ ከአፍሪካ መሆናቸው ይፋ መደረጉን ተከትሎ የአፍሪካ ህብረት ተቃውሞ አሰምቷል። የእገዳው ዋና ዓላማም አሜሪካውያንን ከውጪ አደገኛ ቡድኖች ለመጠበቅ ነው ይላል ፕሬዝዳንቱ የፈረሙት ሰነድ። ከአፍሪካ ወደ አሜሪካ እንዳይገቡ እገዳው ከተጣለባቸው 7ቱ ሀገራት 3ቱ የኢትዮጵያ ጎረቤቶች ናቸው። ኤርትራም፣ ሶማሊያና ሱዳን ሲሆኑ የተቀሩት ኮንጎ ብራዛቪል፣ ኢኳቶሪያል ጊኒ፣ ቻድና ሊቢያ መሆናቸው ታውቋል። ቶጎ፣ ብሩንዲና ሴራሊዮን ደግሞ በከፊል የታገዱ መሆናቸው ተመልክቷል። ከዓለም ዙሪያም የአፍጋኒስታን፣ ማይንማር፣ ሄይቲ፣ ኢራንና የየመን ዜጎች ሙሉ በሙሉ ወደ አሜሪካ እንዳይገቡ ታግደዋል። አንፈልጋቸውም፣ ይቅሩብን ብለዋል ፕሬዝዳንት ትራምፕ ሰነዱን ከፈረሙ በኋላ። አሁን ያገድናቸው ሀገሮች ከአቅማችን በላይ የሆኑትን ብቻ ነው በማለትም አክለዋል። የታገዱት ሀገራት ምላሽ መስጠት ጀምረዋል። የቻድ ፕሬዝዳንት ማማት ዴቢ ለአሜሪካ ዜጎች የቪዛ እገዳ በመጣል ተቃውሟቸውን ገልጸዋል። ቻድ ለትራምፕ ጥሎሽ የምትሰጠው አውሮፕላን ወይም ቢሊዮን ዶላሮች የላትም። ከዚያ ይልቅ የራሷ ክብርና ኩራት እንዳላት ላረጋግጥ እወዳለሁ ብለዋል ፕሬዝዳንቱ። የቻድ ውጭ ጉዳይ ሚኒስቴር ቀደም ሲል ባወጣው መግለጫም በትራምፕ ውሳኔ መደነቁንና ሀገሪቱ በተከሰሰችባቸው ጉዳዮች ላይ ያላትን ቁርጠኝነትና ያገኘችውን ውጤት የሚያረክስ ነው ሲል ገልጧል። የአፍሪካ ህብረት በበኩሉ በአፍሪካ ሀገራት ላይ የተጣለው የጉዞ ክልከላም ጉዳት እንደሚያስከትል ገልጿል። እገዳው ሚዛናዊነትን ያልጠበቀም ተአማኒና ረጅም ዘመን ያስቆጠረውን የአፍሪካና የአሜሪካንን ግንኙነት የሚጎዳ ነው ብሏል። ህብረቱ ባወጣው መግለጫ ሀገራት ተመርጠው አሜሪካ እንዳይገቡ መከልከላቸው ለዘመናት የተገነባን ዲፕሎማሲ ገደል የሚከት መሆኑን፣ የአፍሪካና የአሜሪካንን የህዝብ ለህዝብ ግንኙነት የትምህርትና የንግድ ልውውጣቸው ላይ ተጽዕኖ እንደሚያሳድር እናም የአሜሪካ መንግስት ከሀገራቱ ጋር በመነጋገር አማራጭ መፍትሄ እንዲፈልግ ጠይቋል። እገዳው ከተጣለባቸው ሀገሮች መካከል አፍጋኒስታን አንዷ ናት። በአፍጋኒስታን የታሊባን አገዛዝ በዓለም ላይ በአሸባሪነት ከተፈረጁ ቡድኖች አንዱ መሆኑን ይጠቅሳል ትራምፕ የፈረሙት ሰነድ። ተያይዞም ፓስፖርት ወይም ሌሎች የጉዞ ሰነዶችን የሚያወጣም ብቃት ያለው ተቋም የለም በሚል እገዳው እንደተጣለ ያትታል። የኢራን እገዳም ሽብርተኝነትን በመደገፏ እንደሆነ የሚጠቅሰው ሰነዱ በተለይ በመካከለኛው ምስራቅ ሐማስና ሄዝቦላህን ለመሳሰሉ ታጣቂ ቡድኖች የጦር መሳሪያና የገንዘብ ድጋፍ ታቀርባለች ሲል ይወነጅላታል። ጎረቤት ሶማሊያና ሊቢያም ዜጎቻቸው ወደ አሜሪካ እንዳይገቡ ሙሉ በሙሉ ከታገደባቸው ወይም ደግሞ እገዳ ከተጣለባቸው ሀገሮች መካከል ይገኛሉ። ሶማሊያም ልክ እንደ ኢራን ሁሉ የአሸባሪዎች መጠለያ ናት በሚል የተከሰሰች ሲሆን ከአሜሪካም ህገወጥ ናቸው ተብለው እንዲወጡ የተወሰነባቸው ዜጎቿን ለመቀበል ፈቃደኛ ባለመሆኗም ወቀሳም ቀርቦባታል። የሶማሊያ መንግስትም ቢሆን ሀገሪቱን ከአሸባሪዎች ማጽዳት ተስኖታል ነው የተባለው። እንዲሁም ሶማሊያም ፓስፖርትና ሌሎች ወሳኝ ሰነዶችን የሚሰጥ በሚገባ የሚያጣራና የሚመረምር ብቃት ያለው ተቋም ወይም ባለስልጣን የላትም ሲል ሰነዱ ይገልጻል። ኤርትራም ተመሳሳይ ምክንያት ቀርቦባታል። ፓስፖርት የዜግነትና የነዋሪነት መታወቂያ በሚሰጠው ክፍል ብቃት ላይ የአሜሪካ መንግስት ጥያቄ ያነሳል።
የኤርትራ ዜጎች የወንጀል ማህደር ለአሜሪካ ክፍት አለመሆኑም እንዲሁ። ኤርትራም ከአሜሪካ የሚባረሩ ዜጎቿን ለመቀበል ፈቃደኛ አይደለችም የሚለው በአንድ በኩል፣ አሜሪካ የገቡ ኤርትራውያን ከተፈቀደላቸው ጊዜ በላይ እንደሚቆዩም ማሳያ ቀርቧል። በርስ በርስ ጦርነት ላይ የምትገኘው ሱዳንም የመንግስቷ መዳከም ወደ አሜሪካ እንዳይገቡ እገዳ ከተደረገባቸው ሀገሮች ተርታ እንድትሰለፍ ምክንያት መሆኑ ታውቋል። ልክ እንደ ሌሎቹ ሀገራት ሁሉ ሱዳንም ፓስፖርትና ሌሎች የጉዞ ሰነዶችን አጣርታና ለይታ የመስጠት ብቃት የላትም ብሏል የጉዞ እገዳው ሰነድ። ወደ አሜሪካ የገቡ የሱዳን ዜጎች ከተፈቀደላቸው ጊዜ በላይ በመቆየትም ስማቸው ተነስቷል። አዲሱ የጀርመን ቻንስለር ፍሬድሪክ ሜርዝ ምሽቱን ከፕሬዝዳንት ዶናልድ ትራምፕ ጋር በዋይት ሃውስ ተነጋገሩ። ሁለቱ መሪዎች የዩክሬን ጦርነትና የኔቶ አባላትን አቅም ማሳደግ ላይ በዋነኛነት መነጋገራቸውን ዘገቦች አመልክተዋል። ትራምፕ የዩክሬንን ጦርነት ለማስቆም በሚያስችል ጠንካራ አቋም ላይ እንደሚገኙ የጠቀሱት የጀርመኑ መሪ ለዚህም ሩሲያ ላይ ተጨማሪ ጫና ማድረግ እንደሚገባም ገልጸዋል። ከፕሬዝዳንት ፑቲን ጋር ለ2 ሰዓታት የቆየ የስልክ ውይይት ማካሄዳቸውን የገለጹት ትራምፕ በበኩላቸው የሩሲያ ዩክሬን ጦርነት ልክ ፓርክ ውስጥ ከሚጣሉ 2 ልጆች ጋር አመሳስለው ለፑቲን እንደነገሯቸው አንስተዋል። እናም አንዳንዴ እስቲ ይውጣላቸው የምትልበት ጊዜም አለ። ከፍተኛ ደም የተፋሰሱ መሆናቸውና በፑቲንና በዜሌንስኪ መካከል ሰፊ የጠላትነት መንፈስ መፈጠሩ ጦርነቱን ለማስቆም አዳጋች አድርጎታል ነው ያሉት ትራምፕ። በሌላ በኩል ትራምፕ በስልክ ውይይታቸው ፑቲን ዩክሬን ለፈጸመችው የድሮን ጥቃት የበቀል እርምጃ እንደሚወስዱ መናገራቸውን ጠቅሰዋል። ዩክሬን በሳምንቱ መጀመሪያም በሩሲያ የሚሳኤል ተሸካሚ የጦር አውሮፕላኖች ላይ ሰፊ ጥቃት መፈጸሟ ይታወሳል። ለዚህ ድርጊቷም አስፈላጊውን ያጸፋ እርምጃ ወስዳለው ሲል ፑቲን ነግሮኛል በማለት ትራምፕ አስጠንቅቀዋል። የሁለቱ ሀገሮች ግጭት በአጭር ጊዜ ወደ ሰላም የሚመለስ አይደለም ብለዋል። አክለውም ዩክሬን በሩሲያ አውሮፕላኖች ላይ ስለፈጸመችው ከባድ ጥቃት አሜሪካም ቀድሞ እንዳልተነገራት ትራምፕ ለፑቲን እንዳነሱላቸው ጠቅሰዋል። ይህ አዋዜ ነው። ቤት ልብ ያረፈበት ከቤተሰብ ጋር በፍቅር የሚኖሩበት ስፍራ ለትውልድ የሚተላለፍ ቋሚ ንብረት። ሶስተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ደረሰ። ከግንቦት 19 እስከ 23 የሚቆይ ታላቅ የሽያጭ ኤክስፖ በአራተኛው መንደራችን በለጋህር አዘጋጅተን እንጠብቆታለን። ክሪቶ አፓርትመንቶችንና የንግድ ሱቆችን ለሽያጭ ይቀርባሉ። በ2% ቅድሚያ ክፍያ እስከ 30% በሚደርስ ቅናሽ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። ጊፍት ሪል ስቴት ማህበረሰብን እንገነባለን።